እንዳልሆኑ አድርገውበታል ነው። ምናልባት እዚህ ጋር ማሳየት ስለማንችል ነው እንጂ አስክሬኑ እጅግ በሚያሳዝን ሁኔታ በየቦታው ላይ እየጫካው ተዘርግቶ ሲታይ እጅግ በሚያሳዝን ሁኔታ ማለት ያው ከዋጋ ተብሎ ቢላክም ማን ቀይረው አንድ ነገር ኢትዮጵያ የወደን ከዋጋ ተብሎ ቢላክ በሚገባው ልክ ተነግሮት በየአካባቢው አስክሬኑ ተዘርግቶ ነው የሚታየው። እንዲሁም በተመሳሳይ በጎንደር የአማራ ፋኖ ጎንደር ጠቅላይ ግዛት ስድስተኛ ኮር 14ኛ ክፍለ ጦር የበረኛው ይበላ ሙከራ ሻለቃም እንደዚሁ ዛሬ ከዚህ ኃይል ጋር ሲተላለቅ መዋሉንና ነገር ግን በሚገባው ልክ ዋጋውን አግኝቶ እንዲመለስ መደረጉ ገልጿል። በግራ ምስራቅ ጎጃም ከደብረ ኤልያስ ተነስቶ ወደ ቸርተክል ከደብረ ማርቆስ ከተማ በመነሳት በሌላ አቅጣጫ ወደ ሊባኖስ ለመግባት ነበረ በመርፍ የታገዘ ጥቃት ተፈጽሞ ሞክሯል። እሱንም አልተሳካለትም ሲሉ ገለጹልን። ወደ ወሎ ስናልፍ ደግሞ የአሳምነው ክፍለ ጦርና የዞብል አምባ ጦር በሁለት ባደረጉት ተጋድሎ ድሉን እነሱን ሰብስበው ወደ እጃቸው አስገብተዋል ብሏል። የምስራቅ አማራ ኮር አንድ አሳምነው ክፍለ ጦርና የምስራቅ አማራ ኮር ሁለት ዞብል አምባ ጦሮች ናቸው ይህንን ታሪክ የሰሩት ሲገልጿል። ከንጋት ጀምሮ በጦርነት ባደረጉት ኃይል ይሄ በጣም መጥቻለሁ ያለው የባንዳውና የኦነጉ ስብስብ እንደሚያደርጉት ሳይሆን በዋናነት ትግልና ማሸነፍ ነው እንደሆነ ማሳየት ችለዋል ሲሉ ገልጸውናል። ከዛው ከወሎ ሳንወጣ በወልዲያ በተፈጸመም በዚህ ጥቃት አንድ ወራት ተሽከርካሪ ሙሉ የዚሁ የባንዳውና የኦነጉ ስብስብ ከጥቅም ውጭ እንዲደረጉ መሆን እንደተደረጉ ገልጸውናል። ከዛ ውጪ ወደ መጀመሪያ የፋኖቹን ትግል ጨርስ ወደ ሌሎች መረጃዎች ማለት በፊት ሌላው በምስራቅ አማራ ቀጠና ሚኒሊክ ዕዝ የደጋ መብረቅ ጦርን የሚቀላቀሉ የዚሁ የኦነግና የባንዳው ስብስቦች ከፍተኛውን ቁጥር ይዘዋል ሲሉ የገለጹልን እስከነ መሳሪያቸው እስከነ ሙሉ ትጥቃቸው ከመግባትን ባለበት አጠቃላይ ምን ተሰጥቷቸውና ምን አቅጣጫ ይዘው እንደሚመጡ ለፋኖ ኃይሎች በዝርዝር መረጃውን እያቀረቡ መሆኑን የገለጹልን። እንዲሁ ወደ ጎጃም ስናልፍ ደግሞ በምዕራብ ጎጃም ዞን ሰከላ ወረዳ አባይ ምንጭ ትምህርት ቤት የክፍል ስልጠና መምህራን በመሰብሰብ በየክፍላችሁ እየዞራችሁ ክትባት ስጡ የሚል መድኃኒት የደም ማነስ መድኃኒት ስጡ የሚባሉ መምህራኑ እንዲህ እንደማለታቸው ብቻ በመምህራኑ ላይ ከባድ ጫና እየተፈጠረ መሆኑን ገልጸውልናል። ወደ አዲስ አበባ ስናልፍ በአዲስ አበባ ከተማ አስቀድሞ 360 ገና መረጃው ይፋ ሳይሆን በፊት ዛሬ ካልተሳሳትኩኝ ከ3 ዓመት በፊት የጥሌ ማፎርቅን ታስታውሱታላችሁ። ከተማውን በሙሉ ግሬ የሆነ ቀለም ቀቡ በሚል መመሪያ ወርዱ አዳነች አቤቤ አስፈጻሚነት ያ ተግባራዊ እንዲሆን እየተደረገ ነበር። አሁን ደግሞ ከተማው ላይ ያሉ ቤቶችን ወደ ነጭ ቀለምነት ቀይሩ በሚል ነጭ ቀለም አስቀቡ በሚል ነዋሪዎች እንዲሰቃዩ ተደርገዋል። በዚህ ደግሞ አንድ ነዋሪ በአንድ ቤት እስከ 12,000 ብር የሚጠየቅ ሲሆን እንዳለ ደግሞ ብሎክል በብሎክ የሚቀባ ከሆነ ደግሞ በትንሹ ከ700,000 በላይ ገንዘብ እየተጠየቁ መሆናቸውን ገልጸውልናል። እንግዲህ በተለይ ደግሞ የጋራ መኖሪያ ቤቶች ኮንዶሚኒየም ላይ የሚኖሩ ነዋሪዎች አንዱ ኮንዶሚኒየምን ለማስገባት በብሎክ ከ700,000 ብር በላይ እየተጠየቁ ነው። ይህንን ለማድረግ ደግሞ እንኳን ኮንዶሚኒየሙን ህንፃውን ማስገባት አይደለም ለዕለት የሚገዙት ቁራሽ ዳቦ የሚገዙበት ገንዘብ እጃቸው እንደሌለ የገለጹልን። ከዛ ውጭ በአዲስ አበባ ከተማ በአሁኑ ሰዓት አዲስ አበባ ከተማ ተቆርጦ በተወሰደና ሸገር በሚል ስም የተሰጠው ሸገር የሚል ዳቦ ስም የተሰጠው አካባቢ መናብቹ ክፍለ ከተማ ቱፋ ሙና ወረዳ ብሎ በተሰየሙ አካባቢ ወይም ደግሞ በድሮ ስልታ አካባቢ ሳይደርስ ሚዛን ተብላ የምትጠራ ሰፈር ማለት ነው። ዛሬ ከጠዋቱ 4 ሰዓት ላይ በሸቀጣሸቀጥ ስራ ላይ የተሰማሩ ነጋዴዎችን በተለይ ደግሞ የአማራ ተወላጆች ተለይተው የእያንዳንዱ ሸቀጥ ዋጋ ለይታችሁ አልጻፋችሁም በሚል እንዳሉ ተሰብስበው ወደ ፖሊስ ጣቢያ መወሰዳቸውን እያንዳንዱ ከተወሰዱ በኋላ የሚከሰሱበትን ክላሰርና ወረቀት ነጭ ወረቀት እንዲገዙ ራሳቸው ተጠየቁ። የክስ መዝገባቸው እንዲጻፍ የሚከሰሱበት እያንዳንዱ ነገር ይጻፍላቸዋል። ስለዚህ የሚጻፍላቸው ወረቀት ለክስ የሚሆናቸውን ክላሰርና ወረቀት ከተባሉ በኋላ ከነዛ ከተያዙት ከ65 በላይ ነጋዴዎች 47 የሚሆኑት የአማራ ተወላጆች ናቸው። ቀሪዎቹ የኦሮሞ ተወላጆች ናቸው በሚል ወደ ቤታቸው እንዲሄዱ ሲደረግ እነዚህ ራሳቸው በገዙት ክላሰርና ነጭ ወረቀት ተከሰው እዛው ፖሊስ ጣቢያ ውስጥ እንዲያጡ መደረጋቸውን ገልጸዋል። እንግዲህ በራፍ ላይ የሸቀጣሸቀጦች ችርቻሮ ዋጋ
አንድ አላስቀመጡም በሚል ብቻ መሆናቸውን ገልጸውናል። ወደ ጉራጌ ዞን ስናልፍ ደግሞ በጉራጌ ዞን እንግዲህ አበሽጌ ወረዳ ላይ አሁን እየታየ ያለው ምናልባት ልዩ ድምፅ ልኬልሻለሁ። ከላይ ነው ያለው ድምፁ መጀመሪያ ላይ ሲገባ ያለው ነው። እሱ ጋር ድምፁ ካገኘችው አበሽጌ ላይ ህፃናትን መግደል እንደ ክብር እየተወሰደ ነው፣ እንደ ማስፈራሪያነት እየተወሰደ ነው እያሉ ነው የአማራ ተወላጆች። በአካባቢው ህፃናት አንድ ህፃን መግደል ብቻ ሳይሆን ሌሎችንም በመግደል ማሳየትና ሌሎችን እንዲፈሩ ማድረግን እንደዛች አድርጓል። በአካባቢው የሚታዩ ወጣቶች በሙሉ ይታፈናሉ፣ ይታሰራሉ፣ መግቢያና መውጫ አጥተናል ሲሉ ነው በኢትዮ 360 ባደረሱት መረጃ ላይ የአማራ ተወላጆች የገለጹት። አጭር መረጃ የድምፅ መረጃ ልከውልናል። ምናልባት ልዩ ከተዘጋጀልሽ ከደረሰልሽ ድምፅ እንስማው። ምናልባት ካልደረሰልሽ ወደ ሌሎች መረጃዎች ሂድና ሲደርስልሽ ትነግሪኛለሽ። ያው አሁን በአብዛኛው ቦታ ላይ አይተሽ ሆነ አብዛኛው አሁን እዚህ ወልቂጤ ዙሪያ ላይ ያሉት ጋር አብዛኛው የጉራጌ ማህበረሰብ ከፋኖ ጋር ግንኙነት አለው እየተባለ እዚህ አካባቢ ያሉ አብዛኛው የአማራ ልጆችን የማሳደድ ከእነሱ ጋር ከአማራ ልጆች ጋር ግንኙነት አላቸው የሚባሉ የጉራጌ ልጆችን የማሳደድ አሁን ደግሞ በቃ ያለው ነገር በጣም እንትን በሚል ህዝቡ ለማስፈራራት ጭምር ህጻናቶች ነው እየታረዱ ያሉት ማለት ነው። ያ ነገር ደግሞ እንዲወጣ አይፈልጉም እነሱ ማለት በተለያየ ነገር አሁን ያዝሽ የህፃን ሰኪና ጉዳይ ነው እንጂ ምንም አይነት ነገር እንትን ያለ ነገር የለም፣ የወጣ ነገር የለም። ተመሳሳይ ነገሮች ይፈጸማሉ፣ ግን ምንም አይነት ነገር ወደ ሚዲያ ሊወጣ አይፈልጉም። እኛ ጋር አሁን ምን አይነት ነገር አለን? ወደ አሁን ጉራጌ ዞንና ወደ አበሽጌ የሚኖሩ እንትኖች አሉ። መረጃው ካለሽ ማለት አብዛኛው የአማራ ልጆችም እዛ አካባቢ በፐርሰንት ደረጃ ተለክቶ ያለው አለ። አብዛኛው አሁን የጉራጌ ገርማዎች አሁን ከእኔ ጋርም ያሉ ወጣቶች ከነሱ ጋር ግንኙነት አለ በሚል ነው ብዙ አይነት ትንኮሳዎችም አብዛኛው አሁን ሰሞኑን በጣም ብዙ ወጣቶችን እየታሰሩ ያሉት ማለት ነው። ባለፈ እንደዚሁ ከእንትን ጋር ነው አሁን የገቤና ማህበረሰብ ማለት ከእነሱ ጋር ግንኙነት አላቸው እያለ ደጋግሞች ነው ወደ መንግስት ሚዲያ ሪፖርት እያደረጉ ያሉት ማለት ነው። ገርማና የፋኖ ኃይሎች ግንኙነት እያደረጉ ነው በአበሽጌ ዙሪያ ማለት ወደ ጅማ መውጫ አካባቢ ግንኙነት አላቸው። እነዛ እነሱ መስመር መቁረጥ አለባቸው በሚል መንግስት ወደዛ አካባቢ ያለው ጉዳይ እርምጃ እንዲወስድ የሚያደርጉ ያሉት። ባለፈ አይተሽ ከሆነ አንድ የአማራ ልጅ ነው የባጃጅ ሹፌር በሂሳብ ጉዳይ ተዘጋጅተው ከዛ በኋላ ሄደው የአማራ ልጆች ባሉበት ማለት እርሻ ውስጥ እያሉ ነው 4 ልጆች እዛው ነው የገደሏቸው ማለት ነው። ሰምተሽ ሊሆን ይችላል በትራንስፖርት ጭቅጭቅ የተፈጠረ ነገር ተብሎ ብዙ ሚዲያም እየዘገቡት ነበር። አሁን ያን የሞቱት የጉራጌ ሳይሆን ትክክለኛ የአማራ ልጆች ናቸው። መጀመሪያ ሹፌሩ የአማራ ልጅ ነበር እና እዛ አካባቢ ላይ አውቀው እንደዚህ አይነት ነገሮች አሉ መረጃ ያመጣሉ ምናምን በሚል እዛ ጋር ያለው ነገሮች ናቸው እየወጡ ነው። አሁን በየቦታው አብዛኛው አሁን ጉራጌ ማህበረሰብ ውስጥ እነሱ ናቸው ፋኖ ከእነሱ ጋር እየሰራ ነው በሚል አራጆች እንደዚህ አይነት እየመጣ ነው ጉራጌ ዞን ላይ እንደዚህ አማሮች እየገቡ ህጻናት እያረዱ ነው ምናምን የሚል አይነት ነገሮች ለማምጣት ነው ልቁና። ነገር ግን እያረዱ ያሉት ሌሎች ናቸው፣ እዛ አካባቢ የተላኩ ሌሎች ናቸው ማለት ነው። መረዳውኑ ሰሞንኛው አይተሽ ከሆነ በፖሊስ ጣቢያዎች ጭምር ማለት ነው። አሁን ስለ ፖሊስ ጣቢያ አንተ አልተነገረም። ከ4 ጊዜ በላይ ተዘርፏል ፖሊስ ጣቢያ ማለት ነው። ፖሊሶች ራሱ እየገደሉ ነው የዘርፉ ማለት ነው። ከዛ ቀቤና ውስጥ ከሚወጡ ጽንፈኞች ከዚህ በፊት መከላከያ ውስጥ ሰጥተው የወጡ ናቸው እያረጉ ያሉት ማለት ነው። የሩስ ከምንም በላይ ግን አሁን የህፃን ሲኪና ጉዳይ ግን በጣም ማለትም ያው ምንም ቤተሰብም አሁን እዚህ አዲስ አበባ ነበር የሚኖረው አባትየው ማለት ነው። ሲቸገር ነው ወደ ገጠር የገባው። ከዚህ በፊት 1 ዓመት አልሞላውም ወንድ ልጁ ተገሎበት ግቢ ላይ ይጣለው ማለት ነው። አሁን ደግሞ ሴትኛዋን ልጅ ነው ሰኪና ሙራድ የምትባለው አንገቷ ታርዳ ልኬልሻለሁ አይተሽ ከሆነ አንገቷ ታርዳ እንትን ውስጥ ይጣለችው እና ለእሷ ምንም አይነት መፍትሄ አልተገኘም። በዚህ አንስ የእሱም ጉዳይ ላይ በደንብ ትንሽ ብትሆንም ደስ ይለኛል። እንግዲህ አሰቃቂ ወንጀል አሁንም እንደቀጠለ ነው። በአበሽጌ ወረዳ እንግዲህ ህፃናትን በዚህ በአሰቃቂ ሁኔታ ገድሎ ለሌሎቹ መማማሪያ ይሆናል ብሎ ማስቀመጥ ምን እንደሆነ ባይገባም እንግዲህ ጭካኔ በዚህ መልኩ ቀጥሏል። የዓለም አቀፉ የዓለም አብያተ ክርስቲያናት ካውንስልም ይህንን ግፍ በተለይ ደግሞ በአርሲ የተፈጸመው በኢትዮጵያ ኦርቶዶክስ ተዋሕዶ
ክርስቲያኖች ላይ የተፈጸመውን ጭፍጨፋ አውግዟል። የተሰማውንም ጥልቅ ሐዘንን ገልጿል። እንግዲህ ዓለም በዚህ ደረጃ የኛን ሐዘን ሲገልጽ እዚህ ያሉ እነሱን ይወክላሉ የሚባሉ በተለይ ደግሞ የምንጊዜም የዚሁ የኦነጉ የወሬዱ የገዳዩ ወገን ተከፋይ የሆነው የኢትዮጵያ ሃይማኖት ተቋማት ጉባኤ የፈጸመው ክህደት ደግሞ መቼም የማይረሳ ነው። ተጽፎ ይቀመጥ የምንለው ነው። ከዚህ ጋር ተያይዞ ደግሞ አባቶች ነገሩን ለመደባበቅ የሚሄዱ የቤተክርስቲያን አባት ተብለው የተቀመጡትም እጅግ የሚያሳዝን ነው። ከዛ ውጪ የቀረኝ መረጃ ብዙ ነው ያስኩት። በጣም ብዙ መረጃ ነው። አፈወርቅና ጌጥዬን ይቅርታ ጠይቃለሁ። ያው ሰብሰብ አድርገን እንግዲህ ኮንቶማ ብሔረሰብን ዋካቸው ድምጻችንን አሰሙልን ሲሉ ነው የገለጹልን። የፓርቲው መስረታ ይደረጋል ተብሎ ፈቃድ ከተሰጠን በኋላ ደብዳቤዎችን ልከውልናል ማስረጃዎቻቸውን በሙሉ። ይህን ካለና ፈቃዱን ካገኙ በኋላ ነገር ግን ፓርቲ ልትመሰረቱ ነው፣ የልማት ማህበረሰብ ተፈጥሮ አባቷል። የኮንቶማ ዞች ዲሞክራሲያዊ ፓርቲ ይህንን በመስጠትና ሌሎች በማይረቡ ምክንያቶችን በመያዝ ብቻ ከ14 ዓመት ህፃን ጀምሮ እስከ 80 ዓመት አዛውንት የሆኑ ሰዎች በዚህ ኃይል መታሰራቸውን ለሚመለከተው አካል ሁሉ አቤት ብሎ እስካሁን ድረስ ድምጻቸው ሊሰማ አለመቻሉን የገለጹልን። ወደዛው ከደቡብ ሳንወጣ ደግሞ በጅንካ አሪ አካባቢ እንዲሁም በገደብና ሐመር ባኮ አካባቢ ነው ምንነቱ ያልታወቀ ወረርሽኝ ወይም በሽታ ተቀስቅሷል። በዚህም ከ8 በላይ ንጹሃን ዜጎች ህይወታቸውን አጥተዋል። ሁለቱ ደግሞ ለንጹሃን ዜጎቹ ሕክምና ሲሰጡ የነበሩ የጤና ባለሙያዎች መሆናቸውን የኢትዮሶስ ሳምንቶች ምንጮች የገለጹት። ከዛ ባለፈ ግን ይሄ ወረርሽኝ ሲከሰትና ምልክቶቹ ሲታዩ አስቀድሞ ህብረተሰቡ ጥቆማ ለማድረግ ሙከራ ሲያደርግ መሰንበቱ፣ ነገር ግን ማንም ትኩረት ማድረግ ባለመቻልና ጆሮ ሊሰጣቸው ባለመጌታቸው ይሄ ነገር ሊፈጠር መቻሉንም ለኢትዮሶስ 60 ባደረሱት መረጃ የገለጹልን። እናት ፓርቲ በተደጋጋሚ ለኢትዮሶስ 60 መግለጫው ነው ሲልክም ሰንብቷል። በተለይ ደግሞ ከአርሲ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ግድያ የግፍ ግድያ ጋር ተያይዞ እንዲህ አይነት ግድያ ሊቆም ይገባል። በተለይ ደግሞ ግድያን እያበረታታ ያለው ይኸው ስራ ቤቱ ወይ ደግሞ መሪ ነኝ የተቀመጠው ግለሰብ ቢሆን ህዝብ እያስተዳደርኩ ነው የሚለው አካልም የዚህ ተባባሪ ነው በሚል በተደጋጋሚ መግለጫውን ሲያወጣ ቆይቷል። አሁንም የአርሲ ግድያ ታውጆ ነው መግለጫውን የላከው። እንግዲህ የአፈወርቅ ወደ እናንተ ልምጣ። ቀረምቱት መረጃ ካለ እናንተ ተጨምሩበታላችሁ። እንግዲህ የአሰብ ጦርነት የፈጠረ ያለው ዝንቅ አስተላለፍና ስትራቴጂካዊ እርምጃ ለርዕሰ ጉዳያችን ወደ ርዕሳችን እመጣለሁ። መረጃዎችን ካሉ መረጃዎችንም ጨመር አድርጋችሁ አብራችሁ ትመጣላችሁ። መግቢያ ላይ እንግዲህ ኢትዮሶስ 60 ምን ላይ ነው ያለው ለሚሉንም ገልጫለሁ። በዚህ አጋጣሚ እንደው የኢትዮሶስ 60 የክፉ ቀን ከሆኑት መካከል አንድ ለእኛ ለክፉ ቀን የቆሙ ሰዎች ላመስግን። ለኢትዮሶስ 60 ብሎ ኢትዮሶስ 60 በዚህ ደረጃ ሲሆን ከማየት በላይ የሚያናድድ የሚያሳዝንም ነገር የለም። ስለዚህ ከኢትዮሶስ 60 ጎንነን መልሰን ድርጅታችንን እናቆማለን ያሉ የኢትዮሶስ 60 ደጋፊዎች ምናልባትም በገበያ ዋጋ እንክፈል እንኳን ብንል ከ15 እስከ 20 ሺህ የአሜሪካን ዶላር ወጪ የሚደረግበት በነሲኤን እና በነቢቢሲ ደረጃ በዛ ደረጃ ያለ ዌብሳይት ሰርተው አስረክበውናል። ዌብሳይቱ እጅግ ዘመናዊ የሆነና በጣም ብዙ ነገሮችን የያዘ በአንድ ጊዜ ማስተላለፍ የሚችል መሆኑ ነው። ይህንንም ለልዩ ጸጋይ ለቴክኒሻናችን እንዲሁም ደግሞ ለኢትዮሶስ 60 ገይ ስራ አስኪያጅ አስረክበዋል። ኢትዮሶስ 60 የማጠናከሩ ዘመቻ ቀጥሏል። ትግላችን ከሌሎችም ትምህርት የሚሆን ነው። ድርጅትን ማፍረስ ሳይሆን ድርጅትን ማጽናት እንደሚቻል እያሳየን ነው። እጅ አንሰጥም። አፈወርቅ ወደ አንተ ልምጣ።